ያን እንኳን ያልኩት ለመዝረፍ ነበረ። ግን እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ነው ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያን እንኳን ያልኩት ለመዝረፍ ነበረ። ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ዑመርን የማየት ያው መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትኮራባቸው ተብሏል። ተሰማዋል። ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የመሄድ ፍላጎትም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። በጣም መንቻካ ፈረንጆች ማየት አለብን ብለው ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ዑመር ለመምጣት ሶፍ ዑመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ እላለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ ወገኖቼ ኢትዮጵያውያን። ሰሞኑን ደግሞ የሶፍ ዑመር ዋሻ ፕሮፓጋንዳ እየተሰራበት ነውና ይሄ የዘመኑ ወጣት በቀላል የሚሸወድ ህዝብ እንደ ጉድ በየፌስቡክ ሰራዊቱ የፌስቡክ ሰራዊት አለው እንትና አብይ አህመድ ታውቃላችሁ። የፌስቡክ ሰራዊት ለፕሮፓጋንዳ ብቻ የሚሰራና ንጋት ሚዲያ ደግሞ አዲስ የአብይ አህመድ አሽቃባጭ ሚዲያ ተፈጥሯል። በሶሻል ሚዲያ በተለያየ መንገድ አሁን ወጣቱ ማህበረሰብ እንዲነቃ እንዲንቀሳቀስ ለለውጥ እንደው ቋሚ የሆነ ቆራጥ የሆነ ወጣት ለመፍጠር አልተቻለም ወገኖች። ለምን መሰላችሁ? ብዙ አይነት የሶሻል ሚዲያ ተፈጥሯል። በተለይ አይ ሄት ይሄ ቲክቶክ በጣም የምጠላው ቢኖር እሱ ነው። ለምን ተጠቃላችሁ? ገብታችሁ ብታዳምጡ በተለይ ሀገራችሁን የምታውቁ የኢትዮጵያን ታሪክ የምታውቁ ስለ ሀገራችሁ የኢትዮጵያ አንድነት የምትደክሙ ወይም ከልባችሁ የምታስቡ ካላችሁ እዛ ገብታችሁ ብታዳምጡ ብዙ አይነት የጠፋ ትውልድ ታያላችሁ። የሞተ የጠፋ ብቻ አይደለም፣ የሞተ ትውልድ በጣም የሚያስጠሉት የመጨረሻ እና ወገኖች ርዕሰ ጉዳዩ ሶፍ ዑመር ስብሰባ። ሶፍ ዑመር ዋሻ እንግዲህ ለማታውቁ ባሌ ጎባ ውስጥ ነው የሚገኘው። ይህ ዋሻ በጣም ትልቅ ከመሆኑ የተነሳ ታሪኩ ሲነገር የነበረው በደርግ ጊዜ ነው በብዛት። አብይ አህመድ አሁን ለፕሮፓጋንዳ ባሌ ጎባ በጣም እኮ ቢገርሙ። ስብሰባው ደግሞ ያካተተው አሮጌ ወያኔና አዲስ ወያኔ፣ ነባር ወያኔ፣ የወያኔ ጅራት፣ ሌተስት ወያኔ። ብዙ ጊዜ ወገኖች እኔ ወያኔ ብዬ ስናገር ግራ የሚገባችሁ ካላችሁ ወያኔ ማለት ትግሬዎቹ ብቻ አይደሉም እኮ። ትግሬዎቹ የፈጠሩት ወያኔ አለ። በአጠቃላይ ከና አብይ አህመድ ወያኔ ነው የመለመለው ወያኔ ነው። እና እንዳትሳሳቱ ወገኖች፣ ወያኔ ሲባል ትግሬዎቹ ብቻ አይደሉም። ስም ይቀያይራሉ። ስምን ደግሞ ምንድን ነው የሚባለው? ስምና ግብር አንድ ላይ ካልተገናኘ የሚባለው መልካም ስም ሲኖር ነው። ወያኔ የሚባለው ቃል ለትግሬዎቹ መልካም ነበር፣ ግን ስራ ግብራቸው ሀገርን ማፍረስ ስለሆነ ከበረሃ እያሉም እኛ ወንበዴዎች ነበር እንላቸው። ወንበድናውን በከተማም እያያችሁ ነው። እናንተ የዘመን ወጣቶች ሳትወለዱ በፊት እኛ የምናውቃቸው ወያኔዎች ወንበዴዎች ነበሩ። አሁንም ብዙ ወንበዴዎች ፈጥረዋል። እናንተም ወንበዴዎች ናችሁ። እናንተ ስላችሁ የነሱን ፈለግ የምትከተሉ። ወያኔ የሚለው ቃል በትግሬዎቹ መልካም ነበር። ናዚ ወይም ፋሽስት የሚባለው ቃል ፋሽስት ጣሊያንኛ ነው፣ መልካም ቃል ነበር። ናዚም እንደዚሁ መልካም ቃል ነበር፣ የፓርቲዎች ስም ነበር። ግብራቸው ግን ጭካኔና ግድያ ስለሆነ ዛሬ በመላው ዓለም ጨካኝ ሰው ናዚ ወይም ፋሽስት ተብሎ ይጠራል። በእኛ አገር ደግሞ ወያኔ ይባላል።
ኦነግ ይባላል። አንተ ኦነግ ነህ ካልኩት ጨካኝ፣ አረመኔ፣ ገንጣይ፣ ዘረኛ ማለት ነው። አንተ ፋኖ የሚለው ቃል ባይ ዘ ወይ የዚህ አማራ ፋኖ የሚባሉት ለእነሱ ሊሆን አይገባም። ለምን? የዘር ድርጅት ነው። ፋኖ እኛ ነን፣ የቀድሞ ጦርና ጥንታዊ አርበኞች። ጥንታዊ አርበኞችም በዘር የተደራጁ አይደሉም። እኛም በዘር የተደራጀን የመከላከያ ሰራዊት የነበር ነው። ትክክለኛ ፋኖ ብሎ የተዘመረልን ለእኛ እኮ ነው እንጂ በአማራነት በኦሮሞነት ወይ በዘር ድርጅት የተፋቀረ ወይም የተዋለደ ወይም የተዋለደ ስላችሁ የተዋለደ ርዕዮተ ዓለሙን ማለት ነው። ፋኖ አይባልም፣ ነውር ነው። ፋኖ የሚለው ቃል አርክሰውታል። የአማራ ፋኖ አይባልም። ሰንደቅ ዓላማውን ብሔራዊ ሰንደቅ ዓላማችን እንጂ የአማራ ፋኖ አይደለም። እግረ መንገዴን እየተናገርኩ ልለፍ ብዬ ነው። ትምህርት እየሰጠሁህ ነው። የምትሰማ ከሆነ ወጣቱ ማህበረሰብ፣ እኔ ለነገ ማሳድረው ነገር የለኝም። የሰማሁትን ያየሁትን የሚሰማኝ ወጣቶች ጥቂቶችም ቢሆኑ አሉ። በጥቂት ወጣቶች ካስተማርን፣ የተማረ ያስተምራል። ሀገርህን የምትወድ ከሆነ አንድነትን፣ ሰላምን፣ ፍቅርን የምታመጣው ነቀርሳዎቹን በማስወገድ ብቻ ነው። እዚህ ስብሰባ ላይ የምታዩት በሙሉ የሀገራችን ካንሰሮች፣ ነቀርሳዎች ናቸው። አሮጌ ወያኔ፣ ነባር ወያኔ፣ ሌተስት ወያኔ፣ ሌላ ምልምል ወያኔዎችም አሉበት እዚህ ውስጥ። የሚገርማችሁ ነገር ምልምል ወያኔ ነው የሚመራው አብይ አህመድ። ስሙን ቀያይሯል። ኦህዴድ ብልጽግና ብሏል። ልማት ይላሉ። ልማት ሰራን ነው የሚሉት። የኢትዮጵያ ሕዝብ ዴኮሬትድ የሆነች ሀገር አይደለም የሚፈልገው። የኢትዮጵያ ሕዝብ የሚፈልገው ሰላም፣ ነጻነት፣ ዴሞክራሲና ህዝባዊ መንግስት ነው የሚፈልገው። እነዚህ አሁን ህዝባዊ መንግስት ህዝብ ያልመረጣቸው ተራ አምባገነን አጉራ ዘለል ወንበዴዎች ናቸው። ስለ ሰላም ሲያወሩ አለማፈራቸው እንግዲህ ተመልከቱ። ይሄ ጻድቃን የሚባለው ነባር ወያኔ ወይም የወያኔ መስራች ከሚባሉት ውስጥ አንዱ ጥንባታም ግማታም ወንበዴ ነው። ጌታቸው ረዳ ደግሞ የእሱ ምልምል ነው። እውነቴን የምላችሁ እነዚህን ሰዎች አብይ ይበላቸዋል። እንደነ ሰዓረ ይውልሴ ታዩታላችሁ። ይበላቸዋል። ልክ እንደ ሰዓረን እንዴት እንዳስገደሉ አይታቸዋል። አምባቸውን እንዴት አድርገው አናቁሮ እንዳስገደሏቸው አይታቸዋል። እንኳን ሞቱ መነካ እንዳትሉኝ፣ ወያኔዎች ናቸው ሁሉም። አሳምነው ጽጌ እንኳን ድብና አለ። እኔ አሁንም ይገርበኝ የአማራ ፋኖንን ባዮች ወይም አማራንን ባይ ዘረኞች የዘመን ወጣት አሳምነው ጽጌን የታባክ ታውቀዋለህ? የታባክ ታውቀዋለህ? እኛ የሀገር ድንበር ቀይ ባህርን ስንጠብቅ ምድር ጦሩ በምድር አየር ኃይሉ በአየር ኢትዮጵያን በሚጠብቅበት ሰዓት ከኢህአፓ አንጃ ሆኖ በነታምራት ላይ እየተመራ የኢህአዴግ ወይም የወያኔ አባል የነበረው አሳምነው ጽጌን በጣም የሚያወድሱ ሰዎች አሉ። ኢትዮጵያ አሁን ላለችበት ወከባ ከተጠያቂዎቹ ወያኔዎች አንዱ ነው። የሾመው ማን ነው? በጣም ይሄ አሳምነው ጽጌን ሲያሞካሹት ታያላችሁ። ማያውቁት እኮ እነሱ ሳይወለዱ ነው እኛ እሱን የምናውቀው። የዘመን ወጣቶች ተፈራ ማሞ ሁዚ ወገኖች፣ ህወሀት በባህላዊ ሹመት ጄኔራል ያላቸው የጦር ትምህርት ቤት ያልተማሩ ፈሳሞች ናቸው። ልንገራችሁና ያ ጦር የቀድሞ ጦር የእኛ የነበርንበት ጦር ተኩስ አቁም ተብሎ ሰላም መጥቷል ብሎ አዛዣችን ድርድር ሲያደርግ ኬንያ ላይ ቆይቶ ጥሎን ጠፋ። የጦር ኃይሎች አዛዥ። ከእሱ ቀጥሎ ያለው ተስፋዬ ገብረ ኪዳን ደግሞ እውነተኛ ታሪክ ነው የምነግራችሁ። ከአሁን በኋላ ሰላም ነው፣ ሁላችሁም በቃ ሰላም ለኢትዮጵያ ያስፈልጋል ብሎ የሰራዊቱን ሞራል አከሰሰው። ሰራዊቱ ለወንበዴዎች እጅ ሰጠና ተዋረደ፣ ለማኝ ሆነ። ኦኬ። ግን ያ ሰራዊት አዛዥ ቢኖረው መሪው ጥሎ ባይጠፋ አሁን ያለው ነገር አይከሰትም። በዛን ሰዓት እና አሳምነው ጽጌ እናት ሀገራቸውን
የናጡት ነካሾች እናት ሀገራቸውን እየወጉ ለትግሬ ወያኔዎች የበላይነት ሲታገሉ የነበሩ ወንበዴዎች ናቸው። ወደድክም ጠላህም ዋጠው የምነግርህ ነገር እውነተኛ ታሪክ ነው። ድንግል ማርያም ምስክሬ ናት። እግዚአብሔር ምስክሬ ነው። በዓይናችን ያየነው ነው። ምንም በሉ እነዚህ ወንበዴዎች እዚህ ላይ የምታዩቸው የሀገር ጠላቶች ናቸው። የኢትዮጵያ ሕዝብ አሁን ፍላጎቱ ምንድን ነው? እነዚህ ላይ እዚህ የነበሩ ጉባኤ ላይ የሚናገሩትን ብዙዎች ሰምታችኋል ይመስለኛል። እኔ ሰማኋቸው። ጌታቸው ረዳ ንስሐ ላይ ነው። አብይ አህመድን እንደሱ በደንብ አድርጎ ያኮሰሰና የአብይ አህመድን በጠቅላላ ገመናውን ያለመማሩን በደንብ አድርጎ ያዝረጠረጠውና ያጋለጠው ጌታቸው ረዳ እዚህ ቦታ ላይ በቃ መዝረፍ ብዬ ነበር ሁሉ ብሎ ንስሐ ገባ። ተሳስቻለሁ እኮ ነገሩ። ሆድ ነዋ ወገኖች። እያንዳንዳችን እኮ አንድ ሆድ አለ የተሰጠን ከፈጣሪ። ዕድሜም እንደ ሸክላ ተሰባሪ ናት። ሕይወት እንደ ሸክላ ፍራጃይል፣ ባልታሰበ ሰዓት ክልትው ይላል። ግን ከመሞት በፊት ከመቃብር በላይ መልካም ስራን ሰርቶ ማለፍ ወገኖች፣ ከሱ የበለጠ ሌላ ምንም ነገር የለም። እኔ አሁን ብዙ ጊዜ በኢትዮጵያ ባህር ኃይል አባልነት መጻደቅ ሰምታችሁኝ ይሆናል። በጣም ገና መጻደቃለሁ። ወጣትነት ዘመኔን ለእናት ሀገሬ ስላስረከብኩ ኩራት ነው የሚሰማኝ። አሁንም እስከ ለተሞቴ ድረስ በመዝሙር በስነ ጽሑፍ እናት ሀገሬን በተለይም የቀድሞ የኢትዮጵያ ባህር ኃይልን ማወደስ አላቆምም። በጣም እየተመጻደቅኩ ነው የምናገረው። ሳስታውሰው በነፃ ነው ያገለገልኩት ሀገሬ። 2 ቀን የማትቆይ ደሞዝ ይዘን ነው ሀገር ያገለገል። ያ ሁሉ ትምህርት ተምረን የ1000 ኪሎ ሜትር የቀይ ባህር ክልል ወንድ የሆነ አልደረሰብንም። ጀግና የባህር ኃይል ነው የነበረን። ዛሬ በዛ የባህር ኃይል ስም ብዙ ፕሮፓጋንዳዎች አሉ። በጣም ያስጠላ ነገር። ዩኒፎርም ያልተስማማቸውን ሰዎች አሰልፈው የባህር ኃይላችን ይላሉ። ባህር በሌለበት የባህር ኃይላችን ይላሉ። ወፍ የለም። አሁን ኢትዮጵያ የሚያስፈልጋት ምንድን ነው ልትለን ነው ብላችሁ ብትጠይቁኝ ደስ ይለኛል። ኢትዮጵያ የሚያስፈልጋት እነዚህ የሚዝረጠረጡትን በጠቅላላ የሚመጻደቁትን ሀገር እያጠፉ ያሉት አለማን እያሉ ፓርክ ይሰራሉ፣ መንገድ ይሰራሉ፣ ዴኮሬት ሊሆኑ። የኢትዮጵያ ደግሞ ገንዘቧ ጌሾ አድርገዋታል። የሞተ ብር አድርገውት ሀገር አደገ እያሉ ፕሮፓጋንዳ ይነፋሉ። ሀገር አደገ እኮ የሚባለው ወገኖች ድሃው ህብረተሰብ በ5 ሳንቲም ዳቦ ገዝቶ መብላት ሲችል ነው። በ5 ሳንቲም አም ቴሊንግ ዩ ዘ ትሩዝ። ምክንያቱም የሰው ልጅ መጀመሪያ የሚያስፈልገው ነገር ምንድን ነው? ምግብ፣ ልብስና መጠለያ። እነዚህ መሰረታዊ ነገሮች ናቸው። ፓርክ፣ ዲኮሬትድ የሆነ መንገድ፣ ግድንግድ ህንፃ፣ በአጠቃላይ ብቻ ይሄ ያደጉ ሀገራት እንኳን የማይዳፈሩትን በብድር ገንዘብ እየተሰራ ኢትዮጵያ አደገች ብሎ መናገር ምን ማለት ነው? የተራበ ህዝብ ሀገር ጥሎ ለመውጣት ነው ሁሉም የሚፈልገው። አረብ ሀገር እየሄዱ ሰርተው ይመጣሉ፣ ባዷቸውን የሰሩት ቤት ይፈርሳል። እና እናስተውል። እነሱ የሚሰሩትን ፕሮፓጋንዳ እየሰማችሁ ሀገር አደገች የምትሉ ድሃዎች፣ የእውቀት ድሃዎች ተረጋጉ። የሶፍ ዑመር ዋሻ ውስጥ አብይ አህመድና ሚስቱ ቡና ተፈልቶ፣ እኔ የሚገርመኝ ነገር ይሄ አብይ አህመድ የሚባል አጠገቡ ከርተው የሄዱትን እንዴት አባቱ ነው መረብ አለው ብቻ ሁሉንም አጥምዶ ነው እንትን የሚላቸው የሚበላቸው። አሁን ተመልክቱ። ለኢትዮጵያ አንድነት ታጋዮች የነበሩ እነ ሲሳይ አጌና፣ እነ ኤርሚያስ ለገሰ እንትናም እያኮበኮበ ይመስለኛል። አሁን የገዛ ጓደኞቹን የከዳው ይሄ ሀብታሙ አያሌው የሚባል ሆዳ በፊት ወያኔ ነበር፣ ራሱን ተናግሮታል። አሁን ጓደኞቹን ከድቶ ሰገነት የሚባል ምኒልክ
ምን የማይፈጥረው ነገር የለም ወገኖች። እንደነዚህ አይነት ሰዎች አያስፈልጉም። እኔ አሁን የዩቱብ አካውንቴም ከእንትን ነፃ ነው፣ ምንድን ነው ከሽቀላ። ማስታወቂያ አይታችሁበት እንደማታውቁ እርግጠኛ ነኝ። ያ ምስክር ነው። ፌስቡክ አካውንቴም ኦነስትሊ የኢትዮጵያን አንድነት ነው። የዛሬ እንደው ስንት ልበላችሁ፣ ፌስቡክ የተጀመረው 2004 ነው። እኔ የጀመርኩት 2010 ነው። በፈረንጆች አቆጣጠር ነው የምነግራችሁ። ከዛን ዘመን ጀምሮ ስለ ኢትዮጵያ በቃ የፌስቡክ አካውንቴ ኢትዮጵያ ናት ራሷ። ኢትዮጵያ በቃ የዘር ድርጅት ውስጥ የለሁበትም፣ ውንብድና ውስጥ የለሁበትም። የሚጸጽተኝ ነገር ቢኖር የአርበኞች ግንቦት 7 አባል የነበርኩበትም በማይረቡ ሰዎች ነበረ ስመራ ነበር የተጸጸትኩትም። እንደምታውቁት ብርሃኑ ነጋ ወያኔ ሆኗል። ወያኔ ሲባል ብዙዎቹ ትግሬዎቹ ብቻ ነው የሚል ኖ ኢትዮጵያ ዜና አገልግሎት የሚባሉት የኢትዮጵያ ቴሌቪዥን፣ ይሄ አሁን ንጋት ሚዲያ፣ ሬዲዮ ፋና፣ እነዚህ በሙሉ የወያኔ ሚዲያዎች ናቸው። እዛ ውስጥ የሚሰራ በሙሉ ወያኔ ነው። እየነገርኩሽ ነው። ወያኔ አሁንም ስልጣን ላይ ነው ያለው። ስንት አይነት ወያኔ እንዳለ ቀደም ሲል አብራርቻለሁ። መስራች ወያኔ፣ ነባር ወያኔ፣ መልምል ወያኔ፣ ገና የሚመለመሉም አሉ። ያሳዝናል። እኔ ሳዋገዝ ሁልጊዜ የዘር ድርጅቶችን በሙሉ ነው፣ ኢንክሉዲንግ አማራ ፋኖ ነው የሚባሉት። አሁን በደፈጣ ውጊያ ብዙ ነገር ሰርኩላር ሲያደርጉ ያለው ያ ማለት ምንም ማለት አይደለም። ለምን ታውቃላችሁ? ወደ ቤተ መንግስት ወይም ወደ አዲስ አበባ ለመግባት በአማራነት ብቻ አይቻልም፣ አይሆንም። የሚቻለው በኢትዮጵያዊነት ብቻ ነው። 4 ነጥብ። ስላዳመጣችሁ አመሰግናለሁ። ህዝባዊ መንግስት አሁኑኑ፣ ህዝባዊ መንግስት ፈርስትሊ፣ የሽግግር መንግስት ለኢትዮጵያ ህዝብ። ይሄንን ወከባ ውጉዝ እንዳሪዎስ ብየዋለሁ። ምንም ፍሬ ከርስኪ ነው። እነሱ እድሜያቸው ሆዳቸውን ለማራዘም ነው። 4 ነጥብ። ኢትዮጵያ ትቅደም። ኢትዮጵያ ለዘላለም ትኑር። አሜን።